ቪዲዮ ላሳያችሁ አላሳያችሁ አይ ዶንት ኖ በጣም አስጠሊ አይነት ቪዲዮ ነው ግን ሐሳቡን ነግራችኋለሁ ምክንያቱም በዚህ ማታ ከምረብሻችሁ ማለት ነው። ምንድነው እባክሽ አስቢበት። አዎ የምር ይሄን ሁሉ መዝሙር አዳምጠን ከሚረብሻችሁ አንዲት ስም አልጠቅስም አንዲት ኤቲስት ነኝ ብላ ነገር ግን ቤተክርስቲያን የምትሳደብ ስላሴን የምትሳደብ በጣም አጸያፊ በሆነ ቃል ለዛ ነው ላሰማችሁ ያልፈለኩት በዚህ በማታ ማለት ነውና በጣም አጸያፊ በሆነ ቃል የተሳደበች ቤተክርስቲያንን ስላሴ እንዲሆኑ እያለች የተሳደበች ቀለሜ የዚች ልጅ እንትን ሲደግፋት አየሁኝና እስቲ የሱን ድምጽ ላሰማችሁ ያንና ሳይሆን የሱን አንዴ ወይ ምንድን ያለችው? ልብ በል እኔ ምንም ነገር የምላት ነገር የለም በእውነት የሆነ ንግግር ነው የተናገረችው ብሎ ነው እንግዲህ ሰፖርት እያደረጋት ያለው እየደገፋት ያለው ማለት ነው። የሷን ንግግር ባሰማችሁ ክርስቶስ በሚያውቀው እንጃ አዳር ማታድሩም ማለት በጣም በሚሰቀጥጥ ሁኔታ ስላሴን እየተሳደበች ጌታችን መድኃኒታችን ኢየሱስ ክርስቶስን እየተሳደበች ግን ስድቧ ምንድነው ኦርቶዶክስ እያለች ታርጌት ትሰጣለች ማለት ኦርቶዶክስ ካለች የትኛውም ስላሴ የሚሰደብ ክርስቶስ የሚሰደብ ችግር የለባቸውም። አንዳንድ ፕሮቴስታንት ነን የሚሉ አሁን ላይ የተረዳዋችሁ በነገራችን ላይ አንዳንድ ፕሮቴስታንት ወገኖቻችን በእውቀት ሳይሆን ባላችሁ ጥላቻ ቤተክርስቲያን ላይ ጥላቻችሁን የምትዘሩ እንደሆናችሁ ምንም እውቀት ኖሯችሁ ቤተክርስቲያን ላይ እንከን አግኝታችሁ ሳይሆን ያላችሁን ጥላቻ ለመዘርጋት ብቻ የመጣችሁ ሰዎች እንደሆናችሁ ነው የተገነዘብኩት። እቺ ሰው ስላሴን እየጠራች ኦርቶዶክሶች እያለች ስላሴን እየተሳደበች ነው። እቺ ሰው ኢየሱስ ክርስቶስ እያለች ኦርቶዶክሶች እያለች እየተሳደበች ነው። እንደዛ እየተሳደበች እንደውም አለ ቀለሜ ይሄን የተናገረችው ከመላእክት ነው ጭራሽ ነው ብሎ ሲደግፋት ማለት ነው። ክርስቶስን ነው የምላችሁ የተናገረችው ትክክል ነው አይነት ማለት ነው። ብቻ ኦርቶዶክስ ብላ የትኛውንም ቅዱሳን ተሳደብ ብቻ ኦርቶዶክስ ብላ ኦርቶዶክስ የሚለውን ስም ጠርታ ስላሴን ተሳደብ ጌታችንን ተሳደብ ምንም ችግር የለባቸው። ብቻ እነሱ የሚፈልጉት ኦርቶዶክስ የምትለዋን ስም ብቻ ይጠራላቸው። ምንም አይነት ጌታ ቢሰደብ ስላሴ ቢሰደብ ምንም አይመስላቸውም። በነገራችን ላይ እኔ ብያለሁ በአንዳንድ ፕሮቴስታንቶች ዘንድ እኔ ስላሴን ራሱ ታውቁታላችሁ ወይ? በርግጥ አስተምሮታችን አንድ ባይሆንም ግን ስላሴ ስትሉ እንሰማለን። ግን እንደው ስላሴን ታውቁታላችሁ ወይ? ስላሴ እየተሰደበ ጌታ እየተሰደበ ብቻ ኦርቶዶክስ ስላለችላችሁ ብቻ የዚህን ያህል እቺን ልጅ ሰፖርት ማድረግ ትክክል ናት ከመላእክት ነው ይሄን የተናገረችው እስከ ማለት ድረስ ቤተክርስቲያንን ስትሳደብ ስትደግፉ ተመለከትን። ይሄንን ስንመለከት ደግሞ ፕሮቴስታንት አንዳንድ ፕሮቴስታንቶች በቃ የተነሳችሁት ቤተክርስቲያንን ለማጥፋት በእውቀት ሳይሆን በጥላቻ የቤተክርስቲያንን ስም ለማጥፋት እንዲሁም ደግሞ ያላችሁን ጥላቻ ለመሰንዘር እንጂ በእውቀት እንዳልተነሳችሁና በእውቀት ቤተክርስቲያን ዲፌንድ ለማድረግ እንዳልመጣችሁ ያሳይባችኋል። ይሄ ግልጽ ጥላቻችሁን ማለት ነው። ግልጽ የሆነ ለጌታ ቤተክርስቲያን ያላችሁን ጥላቻ ያሳያልና ይሄንን ለማሳየት ነው። ይሄንኛውን ቪዲዮ ባሰማችሁ ክርስቶስን ጋዲት ዘግተ ነው የምትወጣው። ጌታ የተሳደባችሁ ማለት ነው። አያስፈልግም። ቴንክ ዩ ማማይ። ምንድነው ይሄ እንደተባለው ነው። በቤተክርስቲያን ጥላቻ የሰከሩ ጴንጤዎች ብዙ ናቸው። ምንም የሚካድ ነገር አይደለም። እግዚአብሔር በሚያውቀው የሰከሩ መልካም የሆነ ቀን ልብ ያላቸው ፕሮቴስታንቶች አሉ አልፎ አልፎ። ግን አሁን ለምሳሌ ቀለሜ በቤተክርስቲያን እና እሱ ጋር ገዝተው የሚገቡ ሰዎች በቤተክርስቲያን ጥላቻ የሰከሩ ሲባል የሰከሩ ሊትራሊ ምንም አይነት ሚንስ ይገኝ በቃ እንደተባለው እንግዲህ ቅድስት ስላሴ እየተሰደቡ ጌታችን ኢየሱስ እየተሰደበ በዚህ ደረጃ እኔ አሁን ማማ የምትይው ነገር እንዳጋጣሚ የሆነ ተቆርጦ የሆነ የሰማሁት የሆነች ፓርቲ ሰማታልና ወዲያው ነው ላይክ ደብሮኝ ራሱ ያሳለፉትና በዚህ ደረጃ ቤተክርስቲያን ጥላቻ ያላቸው ሰዎች ስላል እኔ አሁን በዚህ ሁሉስ ማለት ነው እኔ እንደው አሁን የሚሳደበው አካል ምንም እኔ ማስተዋል ይስጣቸው። ያው እግዚአብሔር አይዘበትበትም። ያው ዓመተ ምህረት ላይ ስላለን ዝም እንበል በሚለው ነውና ግን ክርስቲያኖች አላችሁ ባይዘው በጣም አስቸጋሪ ክርስቲያኖች ጭራሽ ገስት ላይ ቁጭ ብላችሁ የምታሽቃብጡ
ገብታችሁ ጭራሽ ለማብራራት የምትሞክሩ ምናችሁ ነው የሚያማችሁ? ቆይ እናንተ ራሱ ኮሜንት ላይ ቁጭ ብላችሁ ላይቭን የምትከታተሉ ኦኬ። አሁን የቀለሜን አይደለም ቀለሜ እኔ አሁን እሱ እኔ ፐርሰናሊ ከዚህ በፊትም ነግሬያችኋለሁ። እኔ ሰው ምናምን አልነቀም፣ ትልቅ ሰው ነው፣ የልጆች አባት ነው፣ ግን ጤነኛም አይመስለኝም። ፐርሰናሊ ሰም ካይንድ ኦፍ ዲስኦርደር አለበት ብዬ አምናለሁ። እግዚአብሔር በሚያውቅ ጤነኛም አይመስለኝም። እኔ አሁን እሱ ምንም አይነት ዌፐን እየተጠቀመ ቤተክርስቲያንን ጥላቻውን ይሄው ማማይ እንዳለች በአደባባይ የወጣ ጥላቻ ነው። ሁሌ እግዚአብሔር ያዋርደዋል። ጥላቻውን በየጊዜው እንትን ይላል። ግን አሁን እንግዲህ አምላካችን ጌታችን ኢየሱስን በዚህ ደረጃ ማጥረግረግ በዚህ ደረጃ የተሳደበች ሴት ጋር ገስት ላይ ቁጭ ብላችሁ ምናምን እንዴ እኔ አሁን ክርስቲያኖች ስንት ጊዜ ተነግሯችሁ ኦኬ ተነግሯችሁ ኮሜንት ላይ ገብታችሁ ጭራሽ ገስት ላይ ገብታችሁ ደግሞ አስታራቂ መስላችሁ የምትቀርቡ እኔ አላቅም ችግራችሁ ምን እንደሆነ እግዚአብሔር በሚያውቅ ኦኬ ችግራችሁ ምን እንደሆነ አላቅም። ይነገራችኋል አሰሙ። በዚህ ትሰማላችሁ፣ በዚህ ታፈሳላችሁ። ስለዚህ አምላካችሁ ሲሰደብ ቁጭ ብላችሁ ትጠጣላችሁ። የሆነ እንደ ቡና ጠጡ መርሃ ግብር እኮ ነው የሚመስለውና እኔ እግዚአብሔር ይድረስላችሁ ለእናንተ ራሱ። አሁን እቺ ተሳዳቢው ምናምን እኔ አሁን እሷ እግዚአብሔር ያውቃል። ኦኬ እግዚአብሔር ያውቃል። እግዚአብሔር ለሁሉም ማስተዋል ይስጥ። እኔ አሁን እንደዚህ አይነት ሰው በዚህ ደረጃ ከወረደ ሰው ጋር እንደዚህ ወርዶ ምናምን ማውራት ራሱ አያስፈልግም። ለእንደዚህ አይነት ሰው ቦታ መስጠትም አያስፈልግም። ከዚህ በፊትም ብለናል፣ አያስፈልግም። በቃ ለተሳዳቢ ቦታ መስጠት አያስፈልግም። በቃ ምንም ሰው ይሳደብ ምን ይበል እግዚአብሔር ግን እንደዚህም የተሳደቡ እንደዚህ አይነት ቤት ቁጭ ብላችሁ የምትከታተሉ ክርስቲያኖች ጤነኛ አይደላችሁ። እዚህ ውስጥም እያያችሁ ስለሆነ ባይዘው ኮሜንት ላይ ራሱ ጤነኛ አይደላችሁ። በቃ ስንት ጊዜ ነገራችሁ እንደዚህ አይነት ነገር ጋዲ በጣም ይቅርታና አንዳንድ ሙስሊም ወገኖቻችንም እዚህ ጋር ምን ይቅርታ ብላለች። በነገራችን ላይ ሶስተኛዋ ነው ሁለተኛዋ ነው ይቅርታ ብላ ተመልሳ መላእክት ስትሳደብ፣ ተመልሳ ቤተክርስቲያን ስትሳደብ፣ ተመልሳ ስላሴ ስትሳደብ ማለት ነው። እንደዚህ የሚያደርጉት ደግሞ ክርስቲያን እህቶች ናቸው። ባይዘው ቤቷ እየጋበዙ እንደ እንግዳ እየተቀበሏት እነሱም ደግሞ ቤቷ እየሄዱ ምናምን ማለት ነው። ይሄ ምንም የኛ እህቶች አንዳንድ እህቶች አላችሁ ክርስቲያንን ምናምን ብላችሁ ራሳችሁ እንደ ክርስቲያን ቆጥራችሁ እንትን የምትሉ ማለት ነው። ግን ይቅርታ ብላለች አለ አንድ አብዱል አሁን እዚህ ኮሜንት ላይ ማለት ነው። አንተ ነብይ ተሰድቦ ይቅርታ ብለህ የማትቀበል እኮ ነው አንገት ልሰይፍ የምትል ሰውዬ ይቅርታ ብላለች ብለህ ልታቃልል ትሞክራለህ። እየደጋገመች እየተሳደበች ሊያውም ማለት ነው። አንዴ ይቅርታ ጠይቃ ተቀብለዋት እሺ ብለዋት ተመልሳ መላእክትን ተሳድባ፣ ተመልሳ ቤተክርስቲያንን ተሳድባ፣ ተመልሳ ስላሴን ተሳድባ መታ አሁን ይቅርታ ብላለች እኮ ብለት እንትን ትላታለህ። ምክንያቱም ተሳዳቢን እናንተ ገስታችሁ እኔ በጣም ነው የሚገርመኝ ማለት ቤተክርስቲያንን ለማሰደብ የዚህን ያህል ከሌላ ቤተ እምነት አሞጋክሶ ሰፖርት የሚያደርግ ቤተ እምነት ቢኖር ፕሮቴስታንቲዝም፣ አንዳንድ ፕሮቴስታንቶችና ሙስሊሞች ማለት ነው። እቺ ልጅ እለት ቤተክርስቲያን ስትሳደብ ነው የምትውለው። በነገራችን እለት ቤተክርስቲያን ካህናት ስታንቋሽሽ፣ አገልጋዮች ስትሳደብ ነው የምትውለው ሁሌ። ኦኬ ምን ይሏቸዋል መሰላችሁ? ሁሌ ስትሳደብ እየሰማት ፐርሰናል ክርስቲያኑን ተናገረች እንጂ ቤተክርስቲያንን አልተናገረችም። ሲጀምር ቤተክርስቲያን ማለት ምን ማለት ነው እንዴ? ማህበረሰቡን ክርስቲያን የሆነው ማህበረሰብ ተናገረች እንጂ ቤተክርስቲያንን አልተናገረችም። ጭራሽ ይሄን የሚሉትን ማን እንደሆኑ ታውቃላችሁ? የኛው እህቶች ማለት ነው። እንዴ ቤተክርስቲያን ማለት ምን ማለት ነው? ግንቡ ብቻ ነው እንዴ ቤተክርስቲያን? መምህራኖችን አባቶቻችሁን እየተሳደበች እንደዛ እያንቋሸሸች ማናት እሷ? ሲጀመር እናንተ እርስ በርሳችን እንተራረማለን እንጂ ማንም ሌላ ቤተ እምነት መጥቶ እኛን አያርመንም። በነገራችን ላይ ኢዮብ ቢያጠፋ እኔ ባጠፋ ኢዮብ መጥቶ የኔን ጥፋት ይነግረኛል እንጂ እኔ ከሌላ ቤተ እምነት የኔን ኃጢአቴን አውጥቶ እንዲናገርብኝ ወይም ደግሞ የኢዮብን ኃጢአት ሌላ ሰው እንዲናገርበት አልፈልግም። ካጠፋም እኔ ኢዮብ እንዲያደርጓል ብዬ እናገራለሁ እንጂ ማናት እሷ? ለዚህ የሆነ ማህበረሰቡን ተናገረች እንጂ ቤተክርስቲያን አልተናገረችም ይሏቸዋል። ቤተክርስቲያን በመጀመሪያ ምንድናት ብላችሁ ብትጠይቋቸው የማያውቁ ሰዎች ማለት ነው። እና አሁን እንደዚህ ብለ የጻፍከው አብዱል አንተ ነብይ የሆነ ነገር ቢናገርብህ ሰይፍን አንገብግበ የምትወጣ ሰው ነህ። 3 ነው 4 እንደዚህ ብላ እየተናገረች ይቅርታ እያለች እያሽሞነሞነቻቸው ልባቸው ላይ ፈሰስ እያለች የኛ ልጆች ጅል ስለሆኑ ይቀበሏታል፣ እሺ ይላሉ። ነገ መልሳ ተረቅጣቸዋለች ቤታቸው ማለት ነው። ይሄ የወረደ ማንነታችንን የሚያሳይ ነው። በነገራችን ላይ እንደዚህ የሚያደርጉ እህቶች የወረደ ማንነታችሁን ተረድተው ነው እናንተ ጋር እየመጡ ቤተክርስቲያን ላይ የሚዘላለፉት። ከዛም አልፎ ፊታችሁ ቤተክርስቲያን እስከ መሳደብ ጌታን እስከ መሳደብ ድረስ የሚደርሱት ለምን እንደሆነ ታውቃላችሁ? እናንተ የወረደ ማንነት እንዳላችሁ ስለተረዱ፣ ለራሳችሁ ክብር የማሰጡ እንደሆናችሁ ስለተረዱ ነው እንደዚህ የሚያደርጉት። ቀጥል ጋዲ። በጣም ይቅርታ። አይ ኖርማል ነው። ልክ ነሽ። ነገሩ ጋዲ ያበሳጫል። እሺ ይወይ ቀጥል ብሮስኪ። ቆይ አንዴ ግን ማናት የምትሉ ሰዎች ብታውቋትም አጠቅማችሁም። ስለዚህ ተው ማናት የሚል ኮሜንት አትጻፉ። በቃ
ዚፒት ቀጥል ብሩስኪ። ማንነት አያስፈልግም። ያው እውነት ለመናገር በጣም ነው የሚከፋው ምንድነው ጋዲ ኦርቶዶክስ ናቸው እህቶቻችን ናቸው የምትላቸው አብሮ ተሰልፈው ስታይ የምር በጣም ያስጠላሃል አንዳንድ ሰው። እና እኔ ብዙ ጊዜ ምንድነው ለእንደዚህ አይነት እንትን ብሎክ ነው ማደርገው፣ ማንም ይሁን ማለት ነው ላለማየት ማለት ነው ላለማየት ብሎክ አደርጋለሁ። እና እኔ መጀመሪያ የምላችሁ ሚስማማው ራሱ በእንደዚህ አይነት ዙሪያ የሚስማማው ምንድነው ግም ለግም አብራዝ ግም የሚባል ነገር አለ አይደል? ተመሳሳይ ማንነት ነው። አልገረምም ማለት ነው፣ ግን ታሳዝኑኛላችሁ። ሁለተኛ የሚወጡት ቃላቶች ማንነትን ገላጮች አይደሉ። አንዳንድ ጊዜ ከማንነት አንጻር ስለሆነ እኔ በሰው ስራ አልገባም። ሰው አንዳንድ ጊዜ ስራው ያመልጠውና ስራውን ይናገራል፣ ስራውን ለሌላ ሰው ሰጥቶ ይሳደብበታልና በዛ አንገባም። በጣም የሚያስገርመኝ ነገር በጣም እንደዚህ አይነት ነገሮችን የሚለቁት ሙስሊሞች ናቸው። እና አምላካችሁ ሊያደርግ ስለማይችል በሌላ ሰው በኩል ነው የሚያደርግላችሁና ብታጫፍሩ አልገረምም። ያው ምንድነው ድፍን የሆኑ ነገሮች ድምጽ ስለማያወጡ ድምጽ የሚያወጡትን ተጠቅመ ሐሳብን ትገልጻለህ ነውና እኔ እምነታችሁ ነው ማይበት። በነገራችን ላይ እምነታችን የሰናፍጭ ቅንጣት ያክል በእናንተ ስድብ ምንም አይሆንም፣ አይቆሽሽ፣ ምን አይል ስሜት አይሆንም ልንናገር እንችል ይሆናል እንጂ እምነታችን ላይ ምንም አይፈጠርም። ነገር ግን የእናንተን አምላክ ማንነት እናይበታለን። አንድ ቃል ብንናገር ወር ነው የምታለቅሱት። አንድ ቃል ብንናገር ይገደል ይታሰር ብላችሁ የምትዝረከረኩ ናችሁ። ቪዲዮ የምትለቁ ኦርቶዶክስ ብለው ሲሳደቡ የምታሽቃብጡ ምናምን ማለት ነው። ሌላኛው የቀለሜ ምናምን እኔ ጋዲ እንዳልከው ነው በሽታ ያለበት ሰው ምናምን ሳይሆን ኦልሬዲ የሞተ ሰው ነው። እኔ ያለበት ሀገር ምናልባት የእድር ምናምን ላይኖር ስለሚችል መንግስት ራሱ እዛ እኮ አማርኛ ስለማይሰማ ይሆናል እንጂ አንስቶ ይቀብረዋል በቁሙ። የሞተ ሰው እኮ ነው ጌታ። እኔ ከሚስቱ የተላቀቀ ለታ ከሚስቱ ጡረታ የተላቀቀ ለታ ሰው ይሆናል። እንዲያብድ ነው አይቺንተን እንድትደርሰው ነው እንዲምለው ማለት ነውና በቃ ያን አድርጎ እኔ እሱ ውጭ ወጥቶ ተንቀሳቅሶ ስራ ሰርቶ ምናምን መኖር የጀመረ ለታ ሰው ይሆናል። በተረፈ እና ምንድነው ሽንት ቤት ለምን ገማ ተብሎ እንትን እንደማይባለው ሁሉ እና ራሳችሁን ግን ከአንዳንድ ዝንቦች ጠብቁ። ሆን ብዬ ነው በጠንካራ ቃላቶች የምናገረው። ዝንብ የሆኑት እዚህም እዛም ስላሉ ማለት ነው። በሽታ ነው የሚያመጡት። ዝንብ ምን ጊዜም በሽታ ነው የምታመጣው፣ ጥቅሙ አይታየኝም። አንድ መጽሐፍ አለ የምጠጣው ነገር ውስጥ ከገባች በሁሉም ቦታ ንከር የሚል እንጂ በአንዱ በኩል መድኃኒቱን ስለምትይዝ ይላል ከገባች የምጠጣው ወተት ወይ ቡና ምናምን ውስጥ በሁለቱም ንከራት ይላል። እና በእኛ ዘንድ ግን እንደዛ የሚባል ነገር የለም። ዞሮ ዞሮ እህቶች በተለይ ከእንደዚህ አይነት የበታችነት ስሜት ነው በነገራችን ላይ ጋዲ እንደዚህ ተሳዳቢዎቹ ማለት ነው እነዚህ ሞኞቹን ሲያገኙ ከልዬ ይሏቸዋል። የበታችነት ስሜት ስላለባቸው በራሳቸው መተማመን ስለማይችሉ ሌላ ሰው ከልዬ የሚላቸው ስለማይመስላቸው እኮ ነው እዛ ሄደው የሚለጠፉት። በዚህ ልክ ነው አምላካቸውን የሚሸጡት ማለት ነው። አምላካቸውን ለማሰደብ ምንም ነገር ማይሰማቸው በዚህ ልክ ፈዘዋል፣ ደንዝዘዋልና ከማንም ከብት ጋር መመላለስ አይጠበቅብንም። ነገር ግን አምላካችን የሚሰደብበት ቦታ እኔ ካየው ብሎክ አድርጌ ነው እንትን የምለዋል። ከማንም ጋር አልጻጻፍም፣ እንዲህ እንደዛ አይደለም። ግን በዚሁ አጋጣሚ ማማየም ስላነሳችሁ እንዲሰማችሁ አድርጌ በጠንካራ ቃል ተናገርኩ። ይገባችኋል። ሁልጊዜ እንደዛ ሆነን ምናምን አይደለም። ሌላ አንድ የገረመኝን ልንገርህ። አንድ ፕሮ አለ እና ሁልጊዜ ስዕል ሰቅሎ ነው የሚሳደበውና ይሄው ጣዖታቸው ምናምን ይላል። ጠዋት እንደ አጋጣሚ ቀለሜ ቤት ገባው ማለት ነው። እና ላሳያችሁ አንድ ነገር በትልቁ አድርገኝ እንዲህ በረጅሙ ከላይ እንዲታይ ማለት ነው። ምን ያህል ድፍን እንደሆኑ እንድታዩ ብቻ ነው። በዚህን ያክል ድፍን ናቸው። ቀለሜ ፕሮፋይል ላይ እንትን ላይ ግሪን ስክሪን ያደረገው ምንድነው? የማስዕል ነው የጌታ ኢየሱስ አይደል? እዚህ ጋር ማን ይታያችኋል? ቤኪ። ሁልጊዜ ቤቱ ርዕሱ ምንድነው? ስዕል ጣዖት ነው ሁልጊዜ ማለት ነው። በቃ ሊተራሊ እንዲህ ነው የሚለው ስዕል ጣዖት ነው የሚል ነው። ቀለሜ ሲያደርገው ልክ ነው ወዳጅ። ከዚህ በላይ በሽተኛ አለ?
ኢትዮጵያ ቢሆን ይሄ አማኑኤል አይበዛበትም? ትንሽ ሻለ ሲልና ነው የሚባለው። የደቡብ አፍሪካ ሺሻ እኮ ናላውን ያዞረ ሰው ነው ብራዘር። መርቅ ነው እኮ የሚገባው። አይተው አታውቅም? እኔ እኮ የሆነ ቀን ተው ብዬዋለሁ። በሞቀ ውሃ አትቃም አታጭስ ብዬ በጣም መክሬዋለሁ እኮ ግን በቃ እኛም ብንናገር ባይደውል በጣም ብዙ ሰው እናስከፋለን። እንደው ዝም እንበል ብለን ጌታ ነቆራውንም ንግግሩንም በነገራችን ላይ ክርስቶስን እኔ ያው ኦርቶዶክሳውያን ምናምን ላለማስከፋት ለሌላው አልጨነቅም፣ ለራሳችን እህት ወንድሞች እንጂ በጣም በሚገርም ጠንካራ ቃላቶች እየተናገርን አላስፈላጊ ሁሉ በሆኑ ቃላቶች እየተናገርን ልክ እንደነሱ መሆን እንችላለን፣ ግን አይጠቅመንም። አስፈላጊም ነው ብለን ስለማናምን እንጂ በጣም ቀላል ነው እየተነሱ ማድፋፋት። እኔ አዲስ አካውንት መክፈት ነው የሚጠበቅብኝ። በዛን ያው ምንድነው ገደል ምናምን ለሚለው ሐሳብ እሱ ነው የሚጠበቅብኝ። ከዛን ዝም ብለን እንደዛ እንዳይሉ መርገጥ ነው። በጣም ከባድ ነገር አይደለም። ያኔ ከዛ ምን ይሆናል? ህዝብ እንደ ህዝብ ነው ሀዘን የሚወጣው። እየየ የመንግስት ያለ የህዝብ ያለ እየየ እና እኔ ስርዓት ያዙ ነው ልል የምችለው። በእናንተ ቃላቶች የሚረክስ አምላክ የለንም። በቃላቶቻችሁ ግን ማንነታችሁ እኛ ዘንድ ይረክሳል እና እንደ ቤኪ ናቸው ለማለት ነው። እውር ማለት ነው። እውርን እውር ሲመራው ተያይዞ ገደል አይደለ? ሁሌ ስዕል ጣዖት ነው ብሎ የሚገባ ሰውዬ ቀለሜ ሲያደርገው ምንም ችግር የለውም። እሺ ምን እንዲያሳይልን ነው ይህን ያደረገው? ማን አይተው ሳለው? እንዲህ ለመሆኑ ምንድነው ማስረጃ? ስዕሉ ከመጽሐፍ ቅዱስ ላይ ያሳየኝ አለ? እነዚህን ጥያቄዎች አይደል እኛ ጋር የምጠይቁት? እስኪ ጠይቀው። ያው ቤቴ ጠበብ ስላለ ቤት ማስፋፊያ ያስፈልገኛል ነው መልሱ። ቀጥሎ አዎ እንትን በቃ ፒውር ይሄ በቃ ጥላቻ እኔ እንጃ። እኔ እንደው ጥላቻ ይቀነስ። በቃ ሰው በትምህርትና በሐሳብ መሞገት ይቻላል፣ ምንም ችግር የለውም። ሐሳብን፣ ትምህርትን፣ ልምምድን አንስቶ ግን በዚህ ደረጃ አምላክ እየተሰደበ ጌታችን ኢየሱስ አብ ወልድ መንፈስ ቅዱስ እየተሰደቡ ተሳዳቢውን ሪፈረንስ አድርጎ እንትን ማለት this is madness by the way። ይሄ በሽታ መመርመር ምናምን ይፈልጋል፣ ቼክ መደረግ ይፈልጋልና ያው የሕክምናውን ብር እኮ ተበላዩ ባለዛ ነው። የሕክምናውን ብር ተበልቷል፣ ለዛ ነው። እኔ አልፈርድም። አሁን እሺ ወደ መዝሙሩ እንሂድ መሰለኝ። ማማይ ወደ ቀጣይ መዝሙር እንሂድ መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።